ምንድን ነው? ማን አሳይቶ ነው? እንደዚህ ጠፍተሽ የተራምሽ? እኔ እስካሁን ራሱ ተስፋ አልቆረጥኩም እኮ ከአንቺ ጋር መሆን ነው ፈልገው። ስሙን አታውቀውም አይደል? በቃ ያልተጠራበት ፕሮግራም መምጣትም አለ። በኋላ እንተዋወቃለን። ቅርብሽ ውዬ በንጹህ ህሊና ጭንቀኝ አብሬክ ልሆን አልችልም። ለምንድን ነው ማትሆኚው? ለምንድን ነው የሁሉ ነገር እየለፋሁኝ? ለምንድን ነው እሺ ማትይኝ? ሰርፕራይዝ ቤዚ እንኳን በሰላም መጣሽ። ተረጋጊ። እኔ ሄድሽ ከጎንሽ ነው እንዴ? አንቺ ደግሞ አትንግጂ። በቃ ተረጋጊ ነው ወደ እንኳን ደህና መጣሽ። ደገፍ አድርጊያት ሲስተር፣ ደገፍ አድርጊያት። አይዞሽ ደነገጥሽ? አይዞሽ እኔ እኮ አንቺን ደስ የሚልሽ ብዬ ነው። ብዙ ነገር አልፏል። አሁን ብዙ ነገር በእናንተ መሀል ተፈጥሯል። ይህን የቁጣ ተካሳይ እኔ አንቺ ብዙ ነገር አልፈሻል። ያንን ነገር አሳልፈሻል። አሁን በጣም ጥሩ ነገር ይገባታል። በቃ ይበቃሻል። ውዶቼ ማለት ነው። እኔ ቤዚ እሺ ብላ አብሮ ቢሆኑ በጣም ደስ ይለኛል። የምር እሷም ተወደዋለች። የምር እየተዋደዱ መለየት ይከብዳል። ብቻ ከባድ ነው። ያው ቻሌንጅ ይኖረዋል። ግን እግዚአብሔር ካለ ደግሞ ልኋቸው አንድ ከሆነ አይቀርም ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እንግዲህ ዛሬ ቤዚ ማለት ነው አልቀበልም እያለች ነው እና በጣም ጨንቆኛል ማለት ነው። ትቀበላለች አትቀበልም ማለት ነው። እስኪ ብቻ መሆን ስለምፈልግ ነው አይደለ? ከሁሉም ነገር እኔ ደግሞ እንደዚህ መሆን ስለማልፈልግ ነው። እኔ ደግሞ ብቻዬን ሆነ ታውቂያለሽ አይደለ? ርቀሽም ሄደሽ ብዙ ነገር ሆነሻል፣ ብዙ ተጎድተሻል። እሺ እኔ ደግሞ በእኔና በአንቺ ተስፋ ልቆርጥ አልቻልኩም። አንቺ ተስፋ ቆርጠሽ ሊሆን ይችላል፣ እኔ ደግሞ አልቻልኩም። አሁንም ላስገድድሽ አልፈለግም። የሆነ ነገር ሆኖ የሆነ ነገር ተፈጥሮ ሌላ አይደለም። በቃ እሺ የተፈጠረው ነገር ሰምቻለሁ። እሺ ሁሉም ነገር ሰምቻለሁ። እሺ ለአንቺ ስልክ እቀይራለሁ። ለምንድን ነው እድል ማሰጭኝ? ለምንድን ነው ቆይ ድጋሜ እድል ማሰጭኝ? ተረጋጋ። አንደኛ ማርያም ነው የምልሽ፣ በጣም ነው የተናደድኩት። እሺ አቃለው በጣም አቃለው ግን እኔ ልብሽና ማድረግ የለብሽ። በመጀመሪያ እኔ ፍቃድ ያስፈልግሻል። ሲቀጥል እንደዚህ አይነት ነገር ውስጥ መግባት እንደማልፈልግ ታውቂያለሽ። ብቻዬን መሆን እንደምፈልግ ታውቂያለሽ። እኔ እህቴ ላስገድድሽ ምንም ነገር አድርጊልሽ ምናምን ከቻልሽ አንድ ድል ብትሰጪው ደስ ይለኛል። ከቻልሽ ሁሌ እሺ እኮ አይደለም። እኔ እኮ አንቺ ጋር እኮ የሆነ ነገር ፈልጌ አይደለም፣ የሆነ ነገር ታደርጊኛለሽ ብዬ አይደለም። አንቺም ይኸውልሽ አንቺ ነገር ለነገር ማይችለው ነገር አለ። ለምንድን ነው የምታስጨንቀኝ? እሺ ይኸውልሽ አንቺም ተረጁ ቢዚ ይኸውልሽ አብረን እንሁን እያለሽ አይደለም፣ እያስጨነቀሽም አይደለም። ለዛም ሊያስገድድሽ አሁን በዚህ ቅስፈት የሆነ ነገር ይፈጠር እያለሽ አይደለም። ቢዚ ቢያንስ ግን በቃ ቢያንስ እንደ ጓደኛ አለ አይደል? እናንተ ብዙ ነገር ያሳለፋችሁ ብዙ ነገር ውስጥ ያለፋችሁ ሰዎች ናቸው። አሁን ላይ ቢያንስ ተነጋግሮ መግባባት ያቅታችኋል ብዬ አላስብም። ደክሞሻል ከዚቃ እነሱ ምንም ተነጋግረን እኔ በቃ በእኔ ፈትቻለሁ ችግሬን። ከአንተ ጋር ያለኝን ችግር ፈትቻለሁ። ወደዚህ አይደለም እኔ የለብኝም። አንተ አስቀየመኛል የሚሉ ምንም ነገር የለም። ኧረ ቤዚ በእናትሽ ተይ። ተረጋጊ፣ ይስተካከላል። ይኸውልሽ መረጋጋት ነው ያለብሽ። ነገሮችን እኮ እንደዚህ ላንፈታቸው እንችላለን። ዛሬ በዛሬ እንፍታቸው እኮ አላልኩም፣ ነገር ግን በሂደት እንፈተዋለን። ነገር በቃ ሊሳካልኝ አልቻለም። እሺ ይሳካልሻል። ከኔ ጋር ሆነሽ ደግሞ ይሳካልሻል። ከኔ ጋር ሆነሽ ደግሞ ይሳካል። ለምንድን ነው እንደዚህ የምትሆኚው? በአንዴ ተስፋ ለምንድን ነው የምትቆርጪው? እንዴ እኔ እስካሁን ራሱ ተስፋ አልቆረጥኩም እኮ ከአንቺ ጋር መሆን ነው ፈልገው። ኧረ ማንም የለም። ተረጋጊ። አንቺ መረጋጋት ነው ያለብሽ። ማን አሳይቶ ነው? እዚህ ነው እንደዚህ ጠፍተሽ የተራምሽ ማለት ተጠራ። ምንድን ነው? ማን ነግሮ መጣ? እዚህ ማን ነግሮ መጣ? ፊራ
አንቺ ቢትሬይ ያደረግሽ ነው የካድሽኝ። ምንድን ነው ማን ነግሮ ነው እዚህ የመጣው? እኔ እና ነግረኝ። ለዚህ ነው ወይ ለዚህ ነገር ምንድን ነው የምትፈልገው? አንቺ ነሽ ማነው የነገረው? ምንድን ነው እናት? ምንድን ነው እኮ የጨረስኩት ነገር ነው አይደለም? ለማድረግ ፕሮግራም ለምን ትበጠብጣለህ እኮ? ለምን ትበጠብጣለሽ ፕሮግራም? በኋላ ማውራት አንችልም? ይሄ የእኛ ጉዳይ ነው። በኋላ ማውራት አንችልም? በኋላ ማውራት አንችልም ወይ? እኮ እኔ ከእሷ ጋር ፕሮግራም ስላለ ወጣ እኮ ይውጣና እኮ ያወራሽኝ ነገር አለ አይደል? ጨርሳችኋል ከእሱ ጋር ያለው ነገር ምንም ነገር እኮ ያበቃለት ነገር አይደል? ምንድን ነው ማለት ጨርሳችኋል አይደል? ከእሱ ጋር ያለው ስላደረገ ከህይወትሽ ወጥቷል ብላ ነገረች። አልከታተላትም። ተከትያ ስመጣ እዚህ ደውሎልሽ ነበር ነው? ደውሎልሽ ነበር ነው? ተገናኝታችሁ ነው? ኧረ አልተገናኘንም። አይኔን እያየሽ ምንድን ነው እሺ የምፈልገው? ለዚህ ነው እኔ እስከዛሬ እናንተ እናውራለን። አሁን ጊዜ አይደለም። በቃ ይኸውልህ በገንዘብ ተገዝተህ እንደመጣህ አይ ነው። ምንድነው ገንዘብ የምታወራው? ስለ ገንዘብ ነው የምናወራው አይደል? ያወጣኸውን ወጪ እንዳለ እሸፍንልሃለሁ። ችግር የለም እሸፍንልሃለሁ። ህይወቴን እኮ አበላሽ እዚህ ጋር አንቺን ብዬ ነው የመጣሁት አይደለ? የምን ህይወት ያበላሽ? ተራ ጨዋታ አይደለም እኮ እዚህ ጋር የተገኘ። ምንድነው ጨዋታ? ይሄ እኮ ህይወቷ ነው። በጣም ባንቺ ያዝኛል። የምናውቀው እውነት አለ አይደል? እኛ የምናውቀው እውነት አለ አይደለም? እንዴ እውነቱማ ለፕሮሰስ ተብሎ አንተ እንደመጣ ነው። ሌላ ምን አለ? ንገረኝ። አዲስ ነገር አለ? ገንዘብ ከሆነ እኔ እከፍልሃለሁ። ስሙን አታውቀውም? እኔ ምንም እየገባኝ አይደለም። ምንድን ነው የተበላሸብህ? ንገረኝ፣ እኔ አስተካክልልሃለሁ። ችግር የለውም ያንተን ችግር። ስለ ገንዘብ ጉዳይ አይደለም እኮ። ስለምን? ማታውቀው ነገር ብዙ አለ። ምንድን ነው? አንደኛ ለዚህም ጥፋተኛ አንተ ነህ ተጠያቂ። ምን አድርጌ? ምንድን ነው የሚለው ሰውዬ? ምንድን ነው እያወራህ ያለው? ራሱ እየገባው እኮ አይደለም ራሱ የመጣበት እኮ። ግራ ከገባህ የመጣህበት ሀገር መመለስ ትችላለህ። ግራ ከገባህ የመጣህበት ሀገር ተመልሰህ የራስህን ህይወት ነበረ፣ የራስህም ህይወት አለ። የራስህን ህይወት ለምን አትኖርም? ስለሚያገባኝ እኮ ስለሚያገባኝ ፍቅረኛዬ ነች። ፍቅረኛ አየህ፣ ምንም አታመጣም። ያንተ ህይወት ስላበቃለት ወደ መጣህበት ዛሬውኑ መመለስ ትችላለህ። አፍተር ኦል እኔ ይሄን ሁላ ካረኩልሽ በኋላ ከዛ ሀገር ዋጋ ከፍዬ ከመጣሁ በኋላ ዋጋ ከፍተህ ምንድን ነው አናውቅም። እውነቱን እኮ እናውቃለን አይደል? እውነት እንዲመስል ነው እዚህ ደረጃ እንድታወሪኛለሽ ገምቻለሁ። በእውነት እኔ እኮ ያልከው ነገር እውነት ሆሚ በጣም ሶሪ፣ በጣም ሮት ሆኜ ከተናገርኩ በጣም ሶሪ። ግን እያልክ ያለው ነገር ግን የጅል ሆነብኝ። የልጅ ጨዋታ ሆነብኝ። ምን እየሰራ ፍቅረኛ አይደለችም። በገንዘብ ተደራድራችሁ ቤተሰቦቿ አንተን አስጨነቁ፣ ከፈሉ፣ እሷን ይዛት ለመሄድ ተስማማችሁ። በቃ አልሆነም። በዚያ ከአንተ በላይ እኔ የማውቃት አንተ ከምታውቀው በላይ ነው ያውቃል። ፕሮግራም ያበላሽ ፕሮግራም ታበላሽ ምንም ዋነኝነት ይሄ ከሆነ አቋምሽ አቋሟ እኔ ጋር እሺ አቋሟ ምንም ምንድነው እያስፈራራት ነው? ምንድን ነው የምታስፈራራው? እናውቀው ነገር አለ። እሺ ምንድን ነው? ንገራት። ምንድን ነው እኛ የምንወቀዋ? ምንድን ነው የምታስፈራራው? ለምንድን ነው የምታስፈራራት? እንደ ወንድ ልጅ ሴት ልጅ ለምንድን ነው የምታስፈራራት? እና እሷ የምናውቀው ነገር አለ። ለምንድን ነው የምታስፈራራት እኮ? ለምንድን ነው የምታስፈራራት? እኔ ብዙ ነገሬን አጫውቼሽ ነበር። ችግር የለም። ምንም የሚያመጣው ነገር አለ? ምንም አስጥላታለሁ። ዋጋሽን ስሰጥሽ የዛኔ ማንን ነው ዋጋ የምትሰጠው?
ማንን ነው አዘምሰተው ነገሮችን እኮ እኔ መጨረሻችሁን አሳያለሁ። አክተር ትሆናለህ እንዴ? ብዙ ብለህ በሰው ፕሮግራም መጣህ። ህይወት ነው አክተርነት። በቃ ውጣ በቃ ምንድን ነው እሱ ጋር ያለው ነገር? ውጣ በእናትህ። ምንድን ነው የተፈጠረው ነገር? አውሪኝ እስኪ በስነ ስርዓት። ምንድን ነው የተፈጠረው ነገር? ነገር አይደለም ያመሃል ወይ? ምን ለማድረግ ነው የፈለግኩ? ለምንድን ነው እንደዚህ ያደረግከው? ከእሱ ጋር ምንድን ነው ያለሽ? አንተስ ምንም እኮ አይደለህም። ለምንድን ነው እንደዚህ እያልሻለሁ? አይደለህም ዝም በል። ምንም ለማይመለከትህ ነገር ጣልቃ እንድትገባ አልፈልግም። አይመለከትም። ማን ስለሆንክ ነው የሚመለከትህ? ያኔ ነገር አይመለከትም። ፍቅረኛ ስለሆንኩ ሰማኸኝ አይደለ? ከዚህ ቀን ጀምሮ ፍቅረኛ አይደለም እኮ ያደረገች ነገር አይደለም። ሲቀጥል በግዴታ አብረሽው እንድትሆኚ በእኔ ጉዳይ እንድትገባ አልፈልግም። የራሴ ጉዳይ እራሴ ጨርሰዋለሁ። አይመለከትክም። ለምን እሱ ላይ እንደዚህ አልሆንሽም? ለምን እንደሱ አልሆንሽም? እኔ ቦታዬን ስለማውቅ ነው እንደዚህ ቦታ የጠራሁሽ። ቦታዬ አይደለም ይሄ ቦታዬ አይደለም። ቦታዬን እኔ ራሴ ውሳኔ እየወሰንሽ ነው አሁን። ይኸውልሽ ሰማኛለህ። በኋላ ምንም ነገር ላዳምጥክም አልችልም። በእኔ ጉዳይ ምንም እንድትገባ አልፈልግም። አይመለከትክም። የኔ ጉዳይ የማይበቃሽም ነው። አይመለከትክም። ገብቶሃል አይደለ? ወደ ህይወቴም እንዳትመጣ ወደ እሱም እንድትደርስ አልፈልግም። እሱ ጋር ያለሽን ነገር እንዳበቃ አውቃለሁ። ማብቃት አለማብቃቱ በእኔ አይደለም። ስለዚህ ከአሁን በኋላ ከእኔም ከእሱም ህይወት ቀጥ ብለቶታል። አጠገቤ እንድትደርስ አልፈልግም። ገብቶሃል አይደለ? አጠገቤ ምንድን ነው የደበቅሽኝ ነገር? ምንድን ነው? ልክ ነው። ኦኬ ለእሷም ተወግኝ አልገባኝም። አላውቀው ነገር በህይወቷ ምን ተፈጥሯል? ብቻ ሰማኸኝ አይደለም? ከህይወቴ ውጣ። አጠገቤ እንዳትደርስ። ህይወቴ ላይ እንድትመጣ አልፈልግም። በቃ አትረብሸኝ። ቤዛ ግቢ በእናትሽ አንድ ነገር በያት። ማርኬ ደህና ታረቁ ሲባል ነገሩ ተበላሸ። ምንም አይሳካም ማለት የሆነ ነገር የያዘባት ነገር አለ ብዬ ነው የማስበው። ምክንያቱም የሆነ ነገር ይዞባት ነው እንደዚህ እያስፈራራን ያለው እና በጣም ብቻ ውድ ቤተሰቦቼ የሆነ ነገር ባይዝባት መጀመሪያ ቀስ በቀስ አንዴ ሳይሆን ቀስ በቀስ እየታረቁ ይመጡ ነበር። ግን የሆነ ፋይል የያዘባት ነገር አለ። የሆነ ነገር ተበላሽቶባት ነው የጠፋችው። እሱ ፍቅረኛዋ እንዳልሆነ ለፕሮሰስ ተብሎ እንደሆነ ይሄ ነገር የተፈጠረው ብቻ ከባድ ነው። ውድ ቤተሰቦቼ ጥሩ ነገር መጥቶ ታርቀው እናያቸው ነው የምለው። እንደኔ ፈጣሪ ያስታርቃቸው፣ አንድ ሆነው እናያቸው ነው የምለው።